ሰላም ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 3 ፊደል ቃላትን ነው። ደብተርና እስክሪብቶ ይዛችሁ ተከታተሉኝ። ሰ ሰ ፈ ፈ ር ር ሰፈር ሰፈር ሰ ከሰ ቤተሰብ የመጀመሪያዋ፣ ፈ ከፈ ቤተሰብ የመጀመሪያዋ፣ ር ከረ ቤተሰብ ስድስተኛዋ። እነዚህን ሶስት ፊደል በስርዓት ስንደረድር ሰፈር የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ስ ስ ኳ ኳ ር ር ስኳር ስኳር። ስ ከሰ ቤተሰብ ስድስተኛዋ፣ ኳ ከከ ቤተሰብ ስምንተኛዋ፣ ር ከረ ቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ወይም ስናጣምር ስኳር የሚል ትርጉም ያለው ቃል እናገኛለን። ዝቅ ስንል ሱ ሱ ዳ ዳ ን ን ሱዳን ሱዳን። ሱ ከሰ ቤተሰብ ሁለተኛዋ፣ ዳ ከደ ቤተሰብ አራተኛዋ፣ ን ከነ ቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ሱዳን የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዝቅ ስንል ሶ ሶ ስ ስ ት ት ሶስት ሶስት። ሶ ከሰ ቤተሰብ ሰባተኛዋ፣ ስ ከሰ ቤተሰብ ስድስተኛዋ፣ ት ከተ ቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ሶስት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዝቅ ስንል ሰ ሰ ላ ላ ም ም ሰላም ሰላም። ሰ ከሰ ቤተሰብ የመጀመሪያዋ፣ ላ ከለ ቤተሰብ አራተኛዋ፣ ም ከመ ቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ወይም ስናጣምር ሰላም የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዝቅ ስንል ሰ ሰ ማ ማ ይ ይ ሰማይ ሰማይ። ሰ ከሰ ቤተሰብ መጀመሪያዋ፣ ማ ከመ ቤተሰብ አራተኛዋ፣ ይ ከየቤተሰብ ስድስተኛዋ። እነዚህን በስርዓት ስንደረድር ሰማይ የሚል ትርጉም ያለው ቃል እናገኛለን። ወደዚህ ስናልፍ ቀ ቀ በ በ ቶ ቶ ቀበቶ ቀበቶ። ቀ ከቀ ቤተሰብ መጀመሪያዋ፣ በ ከቤተሰብ መጀመሪያዋ፣ ቶ ከተ ቤተሰብ ሰባተኛዋ። እነዚህን በስራ ስንደረድር ቀበቶ የሚል ቃል እናገኛለን ማለት ነው። ቁ ቁ ጥ ጥ ር ር ቁጥር ቁጥር። ቁ ከቀ ቤተሰብ ሁለተኛዋ፣ ጥ ከጠ ቤተሰብ ስድስተኛዋ፣ ር ከረ ቤተሰብ ስድስተኛዋ። እነዚህን ስናጣምር ቁጥር የሚል ቃል ይሰጡናል። ዝቅ ስንል ቁ ቁ መ መ ት ት ቁመት ቁመት። ቁ ከቀ ቤተሰብ ሁለተኛዋ፣ መ ከመ ቤተሰብ መጀመሪያዋ፣ ት ከተ ቤተሰብ ስድስተኛዋ። እነዚህን ሶስት ፊደል ስንደረድር ቁመት ቁመት የሚል ቃል ትርጉም ያለው እናገኛለን ማለት ነው። ዝቅ ስንል ቁ ቁ ም ም ጣ ጣ ቁምጣ ቁምጣ። ቁ ከቀ ቤተሰብ ሁለተኛዋ፣ ም ከመ ቤተሰብ ስድስተኛዋ፣ ጣ ከተ ቤተሰብ አራተኛዋ። እነዚህን በስርዓት ስንደረድር ቁምጣ የሚል ቃል ይሰጡናል ማለት ነው። ዝቅ ስንል ደ ደ ቂ ቂ ቃ ቃ ደቂቃ
ደቂቃ ደ ከደ ቤተሰብ መጀመሪያዋ፣ ቂ ከቀ ቤተሰብ ሶስተኛዋ፣ ቃ ከቀ ቤተሰብ አራተኛዋ። እነዚህን ስንደረድር ደቂቃ የሚል ቃል እናገኛለን ማለት ነው። ደ ረ ጃ ደረጃ ደ ከደ ቤተሰብ መጀመሪያዋ፣ ረ ከረ ቤተሰብ መጀመሪያዋ፣ ጃ ከጀ ቤተሰብ አራተኛዋ ስናጣምር ወይም በስርዓት ስንደረድር ደረጃ የሚል ቃል ያስገኙልናል ማለት ነው። ደ ስ ታ ደስታ ደ ከደ ቤተሰብ መጀመሪያዋ፣ ስ ከሰ ቤተሰብ ስድስተኛዋ፣ ታ ከተ ቤተሰብ አራተኛዋ። እነዚህን በስራ ስንደረድር ደስታ የሚል ቃል እናገኛለን ማለት ነው። ደ ቡ ደቡብ ደ ከደ ቤተሰብ መጀመሪያው፣ ቡ ከበቤተሰብ ሁለተኛዋ፣ ብ ከበቤተሰብ አሁንም ስድስተኛዋ። እነዚህ ስንደረድር ደቡብ የሚል ቃል እናገኛለን። ዝቅ ስንል ደ ጋ ፊ ደጋፊ ደ ከደ ቤተሰብ መጀመሪያዋ፣ ጋ ከከ ቤተሰብ አራተኛዋ፣ ፊ ከፈ ቤተሰብ ሶስተኛዋ። እነዚህን በስርዓት ስናጣምራቸው ደጋፊ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ደ ራ ሲ ደራሲ ደ ከደ ቤተሰብ መጀመሪያዋ፣ ራ ከረ ቤተሰብ አራተኛዋ፣ ሲ ከሰ ቤተሰብ ሶስተኛዋ። በስርዓት ስንደረድራቸው ደራሲ የሚል ትርጉም ያለው ቃል ያስገኙልናል ማለት ነው። ካ ማ ደካማ ደ ከደ ቤተሰብ አሁንም መጀመሪያዋ፣ ካ ከቤተሰብ አራተኛዋ፣ ማ ከመቤተሰብ አራተኛዋ። እነዚህን በስርዓት ስናጣምራቸው ደካማ የሚል ትርጉም ያለው ቃል እናገኛለን ማለት ነው። ዝቅ ስንል ዱ ባ ይ ዱባይ ዱ ከደ ቤተሰብ ሁለተኛ፣ ባ ከበቤተሰብ አራተኛዋ፣ ይ ከየቤተሰብ ስድስተኛዋ። እነዚህን በስርዓት ስናጣምር ወይም ስንደረድር ዱባይ የሚል ትርጉም ያለው ቃል እናገኛለን ማለት ነው። የዛሬ ክላሳችን ይህ ይመስላል። ቪዲዮውን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ።